ፕሌን ውስጥ ነህ እንዴ? አይ ከላይ ወጥቼ ነው። ከላይ ሁኜ ልበር በቲክቶክ ሱሱ ከባድ ነው። ሆቴል እንዴት ነህ? አማን ነው አለ። ሰላም ነው አለን አለ አለ። የሆነች ጥያቄ ነበረችኝ ትችላለህ እንዴ? እሺ በሱራ በቀራ 2 ላይ ከ30 ጀምሮ ያለው ነው ጥያቄ። እዛ ጋር እሺ ጥያቄ አንጨርስ። እሺ እዛ ላይ ምን ይላል? የአላህ በምድር ላይ ምትክን አደርጋለሁ አለ። እናንተ ደጋማ አላህ በምድር ላይ ምትክን አደርጋለሁ ሲል ከዛ መላእክቶች መልስ ሰጡ። እኛ ላንተ አመስጋኝና ቀዳሾች ነን፣ ስለምን በምድር ላይ ደም አፍሳሾችን ታደርጋለህ አሉት። ከዛ እኔ ማደርገውን አውቃለሁ አለና አላህ ከዛ ያደረገው ምንድነው? አደምን ፈጠረና ለአደም ስሞችን አስተምሮ ከዛ መላእክቶችን ማነው ለአደም ስም ዝርዝሮችን ካስጠና በኋላ መላእክቶችን ጠርቶ ምንድነው ያደረገው? ስም ጥሩ ይላቸዋል መላእክቶችን። መላእክቶች እንደገና መልሰው ምን ይላሉ? አይ አንተ ካልነገርከን በቀርኛ ምንም አንዳች አናቅም ይሉታል። አሁን የኔ ጥያቄ መጀመሪያ ላይ በምድር ላይ ደም አፍሳሾችን ማነው በምድር ላይ ምትክን አደርጋለሁ ሲል ለምን ደም አፍሳሾችን ትፈጥራለህ እኛ እያለን ይሉታል። እና እዚህ ጋር እነሱ በምድር ላይ የሚፈጠረው ሰው ደም አፍሳሽ እንደሆነ አውቀዋል አላወቁም? እነሱ ከዛ የሚቀጥለውን ጠይቃሉ ደግሞ ምንም ስላወቁ ነው። እንዴት አወቁ ከተባለ ራሳቸው እዛው ተናገሩ። ቃሉ ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና፣ ጌታችን አላህ ሆይ አንተ ካሳወቅከን ውጭ ለእኛ እውቀት የለንም አሉም ይላል። አየህ እነሱ የሚያውቁት ምን ነበር? ከነዚህ ደም አፍሳሽ ከሚሆኑት ከአዳም ልጆች ጻድቃን ምናምን እንደሚወጡ አላወቁም ነበር። ገብቶሃል አይደል? ነገር ግን አላህ ምን አላቸው? እናንተ የማታውቁትን እኔ ያውቃለሁኝ አላቸው። ምን ማለት ነው? ደም አፍሳሽ ተብለው ከሚታሰቡት ከአዳም ልጆች ጻድቃን እንደሚወጡ ያውቃል አምላክ አላህ ሱብሓነሁ ወተዓላ። መላእክቶች ያላወቁት እሱን ነበር። ያወቁት ምንድነው ከተባለ ደም እንደሚያፈሱ ያውቃሉ። ያን እንዴት አወቁት? በራሳቸው ነው ወይ? ላ ወረድ ብለው ራሳቸው አንተ ካሳወቅከን ውጭ የሚለውን አስምርበት። እርሱ ያሳወቃቸው ነገር አለ። ስለዚህ ከአዳም ልጆች ያላወቋቸው የሚወጡ ጻድቃን ነብያትና የነብያት ተከታዮች ማለት ነው። እነዚህ እንዳሉ ያውቃል አምላክ አላህ ሱብሓነሁ ወተዓላ። ያ እሺ አሁን አንተ ወረድ ብለህ ካለው አንተ ካሳወቅከን ውጭ አናውቅም የሚለው እኔ እሱን ከምን ጋር መሰለህ የማያይዘው እነሱ ምንድነው ያሉት? ደም አፍሳሾችን በምድር ላይ ለምን ታደርጋለህ ሲሉት ምንድነው ያላቸው? እናንተ ማታውቁት ምን አልከኝ? እሺ አይሰማም? አንተን ስልክ ተደውሎብኝ ነበር። ቀጥል አሁን። እሺ አንተ በምድር ላይ ለምን ደም አፍሳሽን ታደርጋለህ ሲሉት አይ እናንተ ማታውቁትን እኔ አውቃለሁ አለ። እዚህ ጋር አሁን አይ ደም አፍሳሽን ለምን ታፈጥራለህ ብላችሁ ያላችሁት ነገር እሱ ስህተት ነው ሳይሆን ያላቸው እናንተ ማታውቁትን እኔ ያውቃለሁ አለ። ከዛ በኋላ ያደረገው ነገር ምንድነው? አደምን ከፈጠረ በኋላ ስም ለሱ ለብቻው ካስጠና በኋላ እንደገና መልሶ ነው እነሱን የሚጠይቃቸው ወደ ጥያቄ ግባሽ። እሺ እነሱን የሚጠይቃቸው ያላስጠናቸውን የስም ዝርዝር ነው የሚጠይቃቸው። ለአደም አስጠልቶ እንደዛ ነው የሚለው። ወረድ ብላ አንብበው። አይደለም አደም ወይ ንገራቸው ነው ያለው። እነሱ ያወቁትና ያላወቁት ነገር ምንድነው የሚለውን በደንብ ገለጽኩት። ንገራቸው እኮ ያለው እኮ እነሱን ጠይቀው አናውቅም ስላሉ ምንድነው? ቆይ አንተ ተረጋጋ።
ደም አፍሳሽ ከደም አፍሳሽ አንጻር ምንድነው ያለው? ጻድቅ አይደለ? ለምን የማያፈስ እንዲሁም ደግሞ የአምላክን ሕግና ስርዓት ጠብቆ የሚሄድ ማለት ነው። አንጻራዊ ያደረጉት ራሳቸውን ነበር። ከፍ ብለህ እዛው ላይ ይኸው ምትክ ለምን ታደርጋለህ ባሉ ጊዜ እኔ ምትክ አደርጋለሁ ባለ ጊዜ አንጻራዊ ያድርገው ራሳቸውን ገለጹ። ምንድናቸው እነሱ? እርሱን አላህን የሚቀድሱ ምናምን ብለው ገለጹ አይደለ? ያንን ነው እነሱ የገለጹት። ልክ እንደነርሱ ጻድቅ የሚሆኑ ነብያትን ከመካከሉ ከዚህ ከአዳም ዘር እንደሚያወጣ አላህ እየነገራቸው ነው። ያንን እነሱ አላወቁም ነበር። ከዚያ እንደገና ጨመረላቸው። ወዐለመ አደም አልአስማእ ኩለሃ አለ። አዳምንም ስሞችን ሁሉ አስተማረው አሳወቀው አለ። እርሱ ቀጣይ እየተነገረ ያለ ነገር ነው እንጂ ከላይኛው ካለው ጋር አንጻራዊ ያደረገ አይደለም። ወታላርና አንጻራዊ ያደረገው አምላክ አላህ ሱብሓነሁ ወተዓላ ደም ከማፍሰሳቸው በተቃራኒ ምንድነው? ልክ እንደነሱ እኛ ለምን አንቀድስህም፣ አናመሰግንህም፣ አናጠራህም ከጉድለት ሲሉት የነበረውን ልክ እንደነሱ ነብያት የሚባሉና ተከታዮቻቸው ምድር ላይ ከደም አፍሳሾቹ አንጻራዊ ሆነው አምላክን የሚቀድሱ የሚያመሰግኑ የሚያጠሩ እንደሚፈጠሩ አላወቁም ነበር። ያ ነው እና ያ ነው አላህ ሱብሓነሁ ወተዓላ የተናገራቸው ያለ። ያኛው ቀጣዩ ምንድነው ከተባለ እሺ ካልነገርከን በቀር እኛ አናውቅም ያሉት እኮ እሱን እኮ ነገርኩህ። እሱ በቀጣይ እንደገና ሌላ ርዕስ ታነሳለህ። አዳምንም አስተማረው ይላል ቀጣይ ማለት ነው። ቦታል አይደለ? አዳምንም አስተማረው ከዚያ በኋላ ስሞችን ሁሉ አስተማረው አለ። አሁን ደግሞ አዳም በምን ተሻለ ከእነርሱ? የሆነ እነሱ ያላወቁትን እውቀት ደግሞ አዳም ያውቃል። ወዐለመ አደም አልአስማእ ኩለሃ አለ። አዳምንም ስሞችን ሁሉ አስተማረው ይላል። ثم عرضهم على الملائكة ከዚያ እነዚህንም በመላእክቶቹ ላይ አቀረበላቸው። فقال أنبئوني بأسماء هؤلاء إن كنتم صادقين እውነተኞች እንደሆናችሁ እነዚህን ስሞች ንገሩኝ እስኪ አላቸው። ከዚያም በኋላ እነርሱ አሁንም ተናገሩ። አንተ ካሳወቀን ውጭ እኛ የምናውቀው ነገር የለንም ብለው ተናገሩም ይላል። ገብቶሃል አይደል? አሁን ይህ ቃላቸው ማንኛውም አምላክ አላህ ሱብሓነሁ ወተዓላ ካሳወቃቸው እውቀት ውጭ ሌላን ሊያውቁ እንደማይችሉ የገለጹበት ነው። ከዚያም መካከል ምንድነው ከተባለ ከመጀመሪያው አውዱ ስንመጣ አንደኛ አዳምን ምትክ አደርጋለሁ ባለ ጊዜ አንተ ደም አፍሳሽን ለምን ታደርጋለህ? እኛ ጻድቃን እያለን እንዲህ የምናደርገን የምናወድሰው የምንቀድሰው ሲሉ ጊዜ ይሄንንም የማያውቁት ነገር እንዳለ አላህ ሱብሓነሁ ወተዓላ ከላይ ነግሯቸዋል። እናንተ የማታውቁትን እኔ ያውቃለሁ እናላቸው። ጥቅልል አድርገው ሁላቸውም ምናሉ ያዳምንም ያሳውቀውን ሆነ ራሱ አምላክ አላህ እናንተ የማታውቁትን አውቃለሁ ያለውን ቀጥለው ምናሉ ሲዘጉት እውነትም አንተ ካሳወቀን ውጭ ሌላ የምናውቀው ነገር የለንም ብለው ዘጉ ማለት ነው። ወጣው አይደል? ይሄ ቃላቸው ለሁለቱም የሚሰራ ነው። ምክንያቱም ከላይ አውዱን ይዞ እየመጣ ነው። ወጣው ይሄ ነው እኮ ጥሩ ነው። አውዱን ይዞ ከሆነ የመጣው እዛ ጋር እነሱ ያወቁት ነገር አለ በምድር ላይ ደም አፍሳሽ እንደሚሆን። እሱ ደግሞ ይህንን አውቃቸዋል በእርግጥ ነገር ግን ያላወቃችሁትን እናንተ ማታውቁትን እኔ ያውቃለሁ ብሎ ከዛ ለአደም አስጠናው። ለአደም አስጠንቶ ነው እነሱን ጠርቶ ስም ጥሩ ያላቸው። አሎ አንተ ያላወቁት ነገር እነሱ ብቻ ለምን ታደርጋለህ ባሉ ጊዜ አላህ ምን አላቸው? እናንተ ማታውቁትን እኔ ያውቃለሁኝ አለ። አሁን ከደም አፍሳሾቹ አንጻራዊ ማለት ነው፣ ደም የማያፈስ ማለት ነው። ገብቶሃል አይደል? ያንንም ራሳቸውን መሰለ ነው። አዎ ያንና አላህ ሱብሓነሁ ወተዓላ ያዘላቸው። እናንተ ማታውቁትን አውቃለሁ ዝም በሉ አላቸው። ቀጥሎ ደግሞ ሌላ ስቴፕ እየሄደ ነው። አደምንም ማስተማረው አለ። አሁን ወደ እውቀት ሄደ ደግሞ። እስካሁን ንገሩኝ ሲላቸው ጊዜ ጥቅልል አደረጉና በእውነትም አንተ ካሳወቀን ውጭ ሌላ አናውቅም አሉ። ገብቶሃል አይደል? ለምሳሌ ከማያውቁት ነገራቶች መካከል ምንድነው? እርሱ ከደም አፍሳሾች ውጭ እኮ እሱም እኮ ነው የሚነግረው እሱ ይሰማል። ሁሴን ይሄን ደጋግመን መልሰንለት አልኩ ያደና አይደለም እሱ እንደዛ ይላል። አሁን እንደዛ ይላል። ወይንም አንተ በተረዳበት መንገድ የተረዳ አንድ ሙፈሲር አሳየን። በቃ አንተ ልሂድ ፈታ ያላ እንደሱ ነው የሚሻለው።
መረዳት እንደማፈልግ አውቃለሁ። እኔ የተረዳሁትን መንገድ እኔ ምን ነገር ነው አንተ ተፍሲር አሳየኛል። ያንተ አረዳድ አይደለም የምፈልገው። አሁን የኔን አረዳድ ምን ተረድተህ ነው ተፍሲር አምጣ ያልከኝ? እንተ የተረዳኸው እንደሱ ከሆነ እንደሱ የተረዳ አንድ ሙፈሲር ስጠን ተፈት አውጣና እኮ እንደሱ ያልከው ምንድነው? ንገረኝ እስኪ። እንደሱ ተረዳ ያልከኝ ምንድነው? ተናገርክ አይደለ? አሁን ለተናገርከው ማስረጃ አምጣ ስትባል ወደ ዝርቋል መክፈት ትችላለህ። ማስረጃ ማውጣት ለምን ነው ማስረጃ አምጣ ያልከኝ? እስኪ ንገረኝ። ለምን ነው ማስረጃ አምጣ ያልከኝ? ለተናገርከው ትርጓሜ ማስረጃ ሳይ ከፍተህ እኮ ምንድነው የተናገርኩት? እስኪ ንገረኝ። ያው እዚህ ጋር አልክ አንተ አሁን ስትናገር ነበር። እሱን በተናገርከው መሰረት የተረዳ አንድ ሙፈሲር ምንድነው? እሱ ንገረኝ። ምንድነው አትበለ እስኪ ንገረኝ አይደለ? እየሰማነህ ነበር። ለሱ ማስረጃ ማውጣት ትችላለህ አትችልም? እኮ እሱ ምንድነው? እኔ ያልኩትን ንገረኝ። ጦጣ አውቀህ አየር ትይዛለህ። ወላሂ በደንብ ተረድተሃል። በአላህ ስም እልልሃለሁ አውቀህ እንዳልተረዳህ አድርገህ የሆነ እንትን ብለሽ ለመውጣት ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ጥያቄ ምናምን በኋላ እሺ። አሁን ተሌላ ነው እስከወጥ ድረስ ተጋለች። እሺ ሻንጣ ተጣልኩ። ሰዎች ይኸው ለኛ እሺ ልጆች ልውጣ በቃ እጅህን በልተህ ጨረስከው። ጥፍሬን ነው የምበላ እጄን አይደለም። ወአለይኩም ሰላም። ወዴት ይመስላችኋል? ወዴት ይመስላችኋል? Baruch? Yeah, I see him. Yeah. Oh, he's straight up running. ፈረንጅ እያያችሁ ወዴት ነው የምትሄደው ይባላል። ፈረንጅ እያያችሁ ወዴት ነው የምትሄደው ይባላል። ወዴት ይመስላል? ተሳፈርን ገና
Navanji. ወደዛ አሳም ተቀመጠበት ሊኖር ይችላል። ኧረ የለም ገና ነኝ። መቼ ገና በቃት ይሰማከና አይደለም ተሳስተኝ። አሁን በቃ አሁን ገብተን ነው ሄድ ዋናው ተመለስ። ኧረ ውሃም ስላስትን ይገርምኝ ስለበላው አሚን ተገባለሁ ብላ ተዘጋው ላይ ሙሉ ነው። ሰፍረላን እነዚህ ጥያቄ አልጠየቅም። አልጠየቅሽም? አዎ አንቺ መስለሽኝ ነው። አንዷ ጠይቃ ነበረ ራሴን ባጠፋ እንዴት ይታያል ምናምን ብላ ማለት ነው። ወንጀል ባይሆን ኖረማ ሁላ ታጠፊ ነበር። ግን ወንጀል ነው አይቻልም። ለምን? አይ አለ አንዳንዴ መኖር ይከብዳል። እንዴ አየሽ፣ አሁን እኔ አይደለሁም ማለሽ እንጂ አንቺ ራስሽ ነሽ ማለት ነው። እኔ አይደለም ወረብኝ እና ወንጀል ስለሆነብሽ ነው ራስን የማታጠፊው? አዎ ባብዬ ምን አለ መሰለህ፣ አሁን ባነሳው ጥያቄ እኔም እንደዛ ይመስለኝ ነበር። ራሱን ያጠፋ ሰው ነፍሱን ራሱን የገደለ ሰው ገሃነም ነው የሚገባው እስከ ዘላለም ምናምን ይመስለኝ ነበር። ይሄን ጥያቄ እኔ ራሴ ጠይቄ ነበር። በእስልምና አስተምሮ የፈለገ ቢሆን ወንጀል ብሰራ አታምጽ እንጂ በአላህ ላይ እሱ የሚገባውን አምልኮ ለሌላ አትስጥ፣ አታጋራበት እንጂ ምንም ኃጢአት ብሰራ ተቀጥታ ጀሃነም ውስጥ ተመልሰው ወደ ገነት ተመላሽ ነው የሚል አስተምረዋል። እና ግን ራሱን ያጠፋ ሰው ግን የሚመለሱ ላይ አይመስለኝም ነበር። ገብቷል? እኔ አሁን ሙስሊም የፈለገ ሰው ቢያጠፋ የፈለገ የሰራውን ተቀጥቶ ነው ከዛ በኋላ ወደ ጀነት የሚመለሰው። አንለስ አንተ አታጋራበት እንጂ በሱ ላይ ማለት ነው። ለሱ የሚገባውን አምልኮ አትስጥ እንጂ። ግን አሁን ራስን ካጠፋህ ግን በቃ ዘላለም እዛ ውስጥ እሱን እንደ ከነሱ ጋር አብረህ ዘውታሪ መሆን ይመስለኝ ነበር። ራሱን ያጠፋ ሰው በገሃነም ውስጥ ማለት ነው። አይ ቲንክ እንደዛ ቢሆንም ግን ያው የሚቀጣውን ተቀጥቶ ተመልሶ ወደ ገነት
ይመለሳል መሰለኝ። የዛሩ ከሳሳትኩኝ አርሚኝ። እንደዛ ነው። ስለዚህ ለብለብ ተደርገው ስለሚመለሱ ቢያጠፉም ችግር የለውም ነው። አይ እንደዛ አይደለም። ዛሩ ተረመኛል ያለው ነው። ልክ ኮንኩን ታሎት ዛሩ አይ ይሄን በነገራችን ላይ ማለት ነው ብዙ ሰዎች ምን ትልቅ ስህተት እንደሚሳሳቱ ታውቃላችሁ? አጀማ ተቀጥተው ወደ ጀነት ይገባሉ የሚለውን ነገር ልክ ለምሳሌ እስር ቤት ገብቶ እንደመመለስ አድርገው ነው የሚያስቀምጡት። ማለት ቀላል አድርገው የሚያስቀምጡ ሰዎች አሉ። ቀላል ይመስላችኋል? ወላሂ ለምላችሁ ይኸውላችሁ የጀሃነምን ክብደት የአላህ መልእክተኛ አለይሂ ሰላቱ ሰላም ሲገልጹ እንኳን አይደለም ለአንድ ቀን ለደቂቃ ማለት ነው ለደቂቃ መተሐመላችንም በነገራችን እሳትን ተቃጥቶ ይወጣን የሚለውን ነገር ቀለል አድርገው ሲመለከቱ አያለሁ ብዙ ሰዎች። ነገር ግን እንደዛ አይደለም። የአላህ መልእክተኛ ጀሃነምን ሲገልጹት 70 እጥፍ ይበልጣል ብለዋል ከዱንያው እሳት። የዱንያው እሳት አለ አይደለ? ከዚህ 70 እጥፍ ይበልጣል። አስቡት። በጣም ዝቅተኛ የሚቀጣው ሰውዬ አላህ Subhanahu Ta'ala ከጀሃነም ዳር አድርጎት የሚቀጣው ሰውዬ እግሩ ላይ የሚያቃጥለው እሳት ጭንቅላቱ ላይ እንደሚፈላ ይናገራሉ። ጭንቅላቱ ላይ ይፈላል ማለት እግሩን ሲያቃጥለው ጭንቅላቱ ላይ ይፈላል። ጭንቅላቱ ላይ ይፈላል ስላችሁ ዝም ይተከተካል እንትኑ ብሎ ነው ያላህ ማለት የገለጹት። ቀላል ነገር አይደለም ጀሃነም። ራስን ማጥፋት የሚባለው ነገር ብዙ ሰዎች እንደ ቀለል አድርገን የምናይበት ሁኔታ አለ አሁን ላይ። ግን ራስን ማጥፋት ቀላል አይደለም ማለት የምንሄድበት ቦታ አሁን አላህ Subhanahu Ta'ala የሆነ ነገር ወንጀል ነው ሲል በእርግጥ ዘላለም ዘውታሪ ላይ ሆን ይችላል። ግን ለረጅም ጊዜ ነው የሚቀጣው። አላህ Subhanahu ያላህ መልእክተኛ ኻሊድ ብለው የገለጹበት ሁኔታ አለ። ዘውታሪ ይሆናል ብለው የገለጹበት ሁኔታ አለ። ያን ምንድነው አንጻራዊ ሆኖ ነው የመጣው። ያነ ዘላለም ይቀጣን የሚለው አንጻራዊ ሆኖ ነው የመጣው። ግን አንጻራዊ ቢሆንም ለረጅም ጊዜ እንደሚቀጣ ያላህ መልእክተኛ አለይሂ ሰላቱ ሰላም ገልጸዋል። ራሱን የሚያጠፋ ሰው ማለት ነው። ገብታችኋል? ግን ደግሞ የተቀጣው ይወጣን የሚለውን ሐታለው አንድ ሰው ዋሽቶም ሆነ ተሳድቦም ሆነ ወይም በሆነ ምክንያት ቀለል አድርጎ የሚያየት ነገር ዋጋ ያስከፍላል። አንድ ሰው እንዴት ነው ያ ጀማዓ እንደ ጣታችንን እኮ የፈላው ውሃ ውስጥ ብንከተው እንዴት ነው የሚያቃጥለን? ያኔ መብላት መጠጣት ማቅቶን እኮ መተኛትን ራሱ እኮ የሚያቅተን ሁኔታ አለ እኮ ጣታችንን የፈላው ውሃ ሲያቃጥለን። እንዴት ነው ጀሃነምን ያክል ነገር 70 እጥፍ ይበልጣን እየተባለ። በነገራችን ላይ ጀሃነም አሁን ይሄ የፀሐይ ሙቀት ምናምን የምታዩት ነገር ጀሃነም አንድ የምታናፋው ነው ብላኝ ነው መልእክተኛ። አንዴ እፍ የምትለው ያ ለ6 ወር ፀሐይ የሚሆነው እሱ ነው ብላኝ ነው መልእክተኛ አለይሂ ሰላቱ ሰላም። እንዴት ነው ይሄንን ነገር መተሐመል የሚቻለው ነው ያ ጀማዓ? ቀላል ነገር አይደለም። እና ይሄ ነው ጀሃነምን እንደ ቀላል ነገር አድርጋችሁ ባታዩት አሪፍ ነው ማለት የሆነ ተቀጥቶ ይወጣል የሚባለውን ነገር እንደ ቀላል አድርጋችሁ አታዩት። ይሄን ነገር ሁሌም ተቀጥቼ እወጣለሁ እየተባለ ሐራምን እንድትዳፈሩ ያደርጋችኋል። በጣም ጀሃነም ሲባል የጀሃነም እሳት አላህ አዘወጀል ላ ሐውለ ወላ ሲገልጸው እኮ ሱብሃንአላህ ቁርአንን ራሱ ስትመለከቱ በጣም ነው የሚገርማችሁ። የሆነ እንባችሁን ራሱ መቆጣጠር አትችሉም ስለ ጀሃነም ስትሰሙ ማለት ነውና አላህ Subhanahu Wa Ta'ala ነዓም ገፉር ረሂም ነው። ነፍስ ለወቅት በተመሳሳይ ወቅት ደግሞ አላህ ገፉር ረሂም ነው ሲባል አዛኝና ሩህሩህ የሆነው አዛኝ ነው፣ ሩህሩህ ነው፣ ወንጀልን የሚምር ነው። በተመሳሳይ ወቅት ደግሞ ሸዲድ ኢቃብ ቅጣት ብርቱ የሆነ አምላክ ነው አላህ Subhanahu Wa Ta'ala ግልጽ ነው። ስለዚህ እንደ ቀላል ነገር አትዩት ማለት ነው። ይሄ ጀሃነም የሚባለው ነገር ነው እና ራስን ማጥፋት የሚለው ላይ ራሱ ረጅም ባወራበት ደስ ይላል። እንደ ቀላል ነገር አይተው ራሴን ባጠፋ ምን ችግር አለው ብሎ ቀላል አይደለም። በነገራችን ላይ ማለት የሆነ ቦታ ላይ ድርስ ብላችሁ እንደምትመለሱት አይደለም። ዘላለም እኮ ነው የምትሞቱት። አይውላችሁ አሁን ለምሳሌ የሚገርማችሁ እንደዚህ አይነት ስሜት ሲሰማችሁ ሆስፒታል ሄዱ። እሺ ሆስፒታል ሄዱና ህይወት ምን ያክል ትፈልጓታላችሁ ብላችሁ ጠይቋቸው። በካንሰር ህመም ምን ነው በዳንኩ ምን አንድ ቀን ፀሐይን ባየሁ ብለው የሚመኙ በጣም ብዙ ሰዎች አሉ። ምናልባት እናንተ ትንሽ የምትነካችሁን የሆነች ትንሽዬ ችግር አይታችሁ ሁሉም ባያቅሙ ሊከብደው ይችላል። የማያልፍ መስሏችሁ ያንን ነገር የማያልፍ መስሏችሁ ያንን ነገር ስትመለከቱ በጣም ከባድ ሊመስል ይችላል። ነገር ግን በጣም ቀላል ሆኖ ነው የምታዩት። ሆስፒታል ሂዱና እስኪ እዩዋቸው።
አንድ ቀን ምን ነው በተራመድኩ ምን ነው በተናገርኩ ተውት ምን ነው አንድ ቀን ያለ መሳሪያ በተነፈስኩ የሚሉ ሰዎች አሉ እናንተ በተንፈሳችሁ ራሱ ኒዓማ መሆኑን እንዴ ይሄን ይጂ ነው እንዴ ምናምን የምትሉበት ሁኔታ አለ እስኪ አንድ ቀን ስትታመሙ እዩት ለምሳሌ በጣም ይመማችሁ አንድ ቀን እናንተ ችግር ብላችሁ የምታስቡትን ነገር ታስታውሱታላችሁ አታስታውሱትም ወላሂ የሆነ ጉንፋን እንኳን ሲያመን በጣም ኃይለኛ ጉንፋን እንኳን ሲያመን እንዴት ነው ችግራችንን ሁሉ ነው የምንረሳው አሁን ምንድነው ታዲያ ይሄ ምን ኒዓማ ላይ ሰላለን ወይም ደግሞ ይሄ በትልቅ ኒዓማ ላይ ሰላለን በትልቅ ድሎት ላይ ሰላለን ትንሿ ነገር ታበሳጫናለች ገታቻህና ትንሿ ነገር ብቻ ይቺ የምታልፈዋ ነገር ማለት ነው እዚህ ምድር ላይ እንደ ነቢያቶች ከባድን ህይወት ያሳለፈ አንድም ሰው የለም እዚህ ምድር ላይ ነቢያቶች ረሱላህ ሰለላሁ ዐለይሂ ወሰለም መመልከት ይቻላል በነገራችን ላይ ማለት ነው ቁርአን ላይ አምላካችን አላህ አዘ ወጀል ነቅሱ عليك احسن القصص ያለ ወይ ምርጥ ታሪክ እንተርክልሃለን ይላል አላህ አዘ ወጀል ቁርአን ላይ የነቢያቶችን ታሪክ ሲያስቀምጥ ዝም ብሎ በቀላሉ አይደለም ዝም ብለን አይተነው እንድናልፍ ወይ ማንበበው እንድናልፍ አይደለም ከዛ እንድንማርበት ነው እንዴት ነው ያሳለፉት ህይወታቸው እንዴት ነበረ ችግር ሲደርስባቸው እንዴት ሆነ እንዴት አለፉት የሚለው ነገር ተመረን ከዛ ነገር ላይ እንድንወስድ ነው ተተሻ ነቢያቶች እንደዛ የሚፈተኑ ከሆነ እንግዲህ የአላህ Subhanahu Wa Ta'ala ውድ ባሮቹ ነው እንደዛ የሚፈተኑ ከሆነ እኛ ማንን አላህ አዘ ወጀል እዚህ ምድር ላይ ያመጣል ዝም ብሎ አይደለም ምንድነው የሚለው ቁርአን ላይ አምላካችን አላህ الذي خلق الموت والحياه ليبلوكم ايكم احسن عملا የተኛው ስራ አማረ መሆኑ የሱረኛው ሰው ስራ አማረ መሆኑ ሊፈትናችሁ ሞትና ህይወትን ፈጠረ ነው የሚለው የተፈጠርነው ራሱ ለፈተና ነው አላህ Subhanahu Wa Ta'ala ወለነብሉወነኩም ነው የሚለው ፈትናችኋለሁ ቢሸይን ባንዳች ነገር من الخوف والجوع በፍርሃት ሊሆን ይችላል በረሃብ ሊሆን ይችላል ፈትናችኋለሁ መጨረሻ ላይ ምንድነው ወበሽሪ الصابرين ታጋሾችን አብስራቸው በገነት ይበሰራሉ እነዚህ ሰዎች ሲጀመር ዲል ከትግስት ጋር ነው እነ ማዕሉ ስሪ እስራኤል አምላካችን አለ ይገልጻል ከችግር ጋር ምቾት አለ ከችግር ጋር በርግጥ ምቾት አለ አረጋግጦ ያስቀምጣል ችግር ሳይይዘው የሚያልፍ ሰው ያ ሰውዬ እየተንቀሳቀሰ ይኸውላችሁ ራሳችሁ ችግር ውስጥ ካልሆናችሁ ማለት ነው በኒዓማ ላይ መሆናችሁን ያኔ እያወቃችሁ ካልሆነ አላህ Subhanahu Wa Ta'ala ሲጀመር የሚወደው ሰው ነው የሚፈትነው ፈተና ከበዛባችሁ አላህ ወዷቸዋል ገዘና ፈተና የማይፈተን ሰው ሲጀመር እየተንቀሳቀሰ አይደለም ማለት ነው ራሳችሁን ፈትሹ ፈተና ከበዛባችሁ አላህ Subhanahu Wa Ta'ala ወዷቸዋል ስለዚህ ምንድነው ማድረግ ያለባችሁ መታገስ አላህ Subhanahu Wa Ta'ala ሙሲባችሁ ላይ ትግስት እንዲሰጣችሁ መነመን አላህ Subhanahu Wa Ta'ala ያላችሁ ኒዓማ እንድታመሰግኑ ወደርሱ በነገራችን ላይ ማለት ነው አላህ የሚፈትራል እሱን ስንረሳ ነው ወደጫራ እንዴት ነው አንዳንድ ጊዜ ህመም ሲለን ወደርሱ እንመለሳለን እንለምናለን ያ ረቢ ያድነን እንላለን አንዳንዴ እሱን ስንረሳ ነው አላህ የሚፈትረን ስለዚህ ወደሱ መመለስ መለመን አላህ Subhanahu Wa Ta'ala ዱዓን ያለው ለምንኝ ያለው ሊቀበለን ነው ገብታችኋል ስለዚህ አላህ Subhanahu Wa Ta'ala መለመን ወደ አላህ Subhanahu Wa Ta'ala መመለስ የወንጀላችን ብዛትም ሊሆን ይችላል እንደዚህ እያጨናነቀን ያለው ትንሽውን ነገር እንደ ከባድ ነገር አድርጎ የሚስልብን ለዛ ነው ትንሽውን ነገር በጣም ተራራ ያክል አድርጎ ይስልብናል ግን አንድ ሰው በአላህ ትክክለኛ አማኝ ከሆነ ከተባለ ችግር ራሱ በሚደርስበት ጊዜ ቀደረ አላህ ወማ ሻ ፈዓል አላህ Subhanahu Wa Ta'ala የቀደረው ሆነ የሻው ሆነ ብሎ እርፍ ነው የሚለው ልቡ እርፍ ይላል በቃ የሰው ልጅ ይሄ ቀደር የሚባለው ታዲያ ለምንድን ነው አላህ የቀደረው ሆነ ብሎ እርፍ እንዲል እኮ ነው የሰው ልጅ አላህ Subhanahu Wa Ta'ala ከስድስቱ የኢማን መሰረቶች ብሎ ያስቀምጠው ቀደር ነው አይደል ቀደር ነው በአላህ ልታመን ነው ከዛ በመለክተኛው ከዛ መጨረሻ ላይ ኸይርም ሆነ ሸር ከአላህ Subhanahu Wa Ta'ala የመጣ እንደሆነ ልታመን ነው ማንኛውም ችግር ሲደርስባችሁ ያን ነገር ከስተጀርባው መልካም ነገር አለው ለዛም እኮ ነው አምላካችን አሳ አንተ ተክረሁ ሸይን አንድ ነገር እናንተ ልትጣሉ ትችላላችሁ ወህወ ኸይሩ ለኩም አንድ ነገር ደግሞ እናንተ ልትወዱ ትችላላችሁ ወህወ ሸሩ ለኩም ለእናንተ ግን ሸር ሊሆን ይችላል ያን ነገር ከዛ ነገር ግን መጨረሻው ማን ነው የሚያውቀው والله يعلم وانتم لا تعلمون አላህ Subhanahu Wa Ta'ala ያውቃል እናንተ ግን አታውቁም ስለዚህ የሚመጣላችሁ በዚህ ከችግር በኋላ የሚመጣውን ደስታ ስለማትገነዘቡ ሰራ በጣም ደስተኛ ሆናችሁ ነው የምትኖሩት ማለት ነው እሺ አውሩ እሺ ባች ጥያቄ ያለው አለ እና
እና ራስን ማጥፋት እንደቀላል አትዩን ለማለት ፈልጌ ነው ልጆቼ። እሺ ሰብር አድርጉ። እንደገና እንትኖችን ጎብኙ። ይሄ ሆስፒታል ችግርተኞች ምናምን የእናንተ ችግር ምንም ነው የማይመስላችሁ እንዴ እኔ እንደዚህ ነኝ እንዴ ብላችሁ ወደ ራሳችሁ እንድትመለሱ ነው የሚያደርጋችሁ። መተንፈስ ራሱ የሚችሉ ሰዎች የሉም አሁን ላይ። አላያችሁም እንዴ መተንፈሻቸው በእንትናቸው ተሸክመው ሲሄዱ ላ ኢላሀ ኢላላህ ወለከል ሐምዱሊላህ ምስጋና ይገባል ኃያሉ ጌታ አላህ Subhanahu Wa Ta'ala እንደዚህ ኒዕማ ለሰጠ መራመድ መቻል ራሱ ጣታችሁ መንቀሳቀስ መቻሉ እውነት የምናመሰግንበት በጣም ብዙ ነገር ነው ያለን። እናንተ ጠዋት ተነስታችሁ ውሃ ስትጠጡ እንደፈለጋችሁ ስትሆኑ ጠዋት ተነስቶ ሆላሊቱን የሚያሳጥብ ሰው አለ። በካንሰር በሽታ የሚሰቃይ ስንት ነው ያለው? በጉበት በሽታ በካንሰር በሽታ ጠዋት ተነስቶ መርፌ የሚወጋል ራሱን በራሱ ይወጋ የሚኖር በስኳር በሽታ ምክንያት ማለት ነው። በደም ግፊት በሽታ ምክንያት የተለያዩ መድኃኒቶች ምግብ ተከልክሎ እናንተ ያገኛችሁትን በልታችሁ የምታድሩ ሰዎች አላህን አመስግኑ። ገብቶቻን አንዳንድ ሰዎች የሚበሉትን ነገር መርጠው ነው የሚበሉት። ምግብ ይሄ ጫው እንዳይበዛበት በርበሬ እንዳይበዛበት እየተባለው ማለት ነው። እኛ እንዴት ነው ያገኘነው ምግብ እየበላን አልሐምዱሊላህ እየጠጣን አልሐምዱሊላህ ራሴን ማጥፋት እፈልጋለሁ እንዴ? ራስን ማጥፋት ቀላል ነው እንዴ? ከሞትም በኋላ እኮ በነገራችን ቀብራችሁ ውስጥ ስትገቡ ማለት ነው የምትወዳችሁ እናት ራሱ ተከትላችሁ አትመጣም። ወረብል ካባ በጣም የምትሳሳልን እዚች ምድር ላይ እናታችን ናት። እሷ እንኳን ቀብራን ነው የምትመለሰው። ብቻችን ነው እዛ ውስጥ የምንሆነው። ገብታችኋል? ስለዚህ ብቻችንን የምንኖርበት ቦታ ላይ ብቻችንን የምንጋፈጥበት ቦታ ላይ ያስቀደምነው መልካም ነገር ነው ማየት ያለብን ነው። ፈህምቱኒ ያ ኸዋቲ ወሰው ይሄ እና እንደዛ ነው። እሺ አዘበዘኩባችሁ። አይ አሪፍ ነው፣ ጠቃሚ ነገር ነው ስታወሪ የነበረው ቅድስት ዛህራ፣ ጥሩ ነገር ነው። አላበላሽብሽም እንጂ የሆነ ነገር ልል ነበረ። ሀሊማ እንዴት ነሽ? አይ በል ቅር እያለህም ነገር አይ ቅር አይለኝም። ለምን ቅር ይለኛል ብለሽ ኢትዮጵያ ሀበሻ ግን ራሴን አጠፋለሁ እኔ ቢለኝ እኔ ደግፈዋለሁ። እኔ ራሱ እኔ ብተባበረው ራሱ ደስታዬ ነበረ። ሀሊማ እንዴት ነሽ? እንዴት ናችሁ? ሰላም ነው? ደህና ነኝ አልሐምዱሊላህ። የራስ አጥፊዎች እንትን ነሽ፣ አቀንቃኝ ነሽ፣ ደጋፊ ነሽ? አይ መደገፍ ሳይሆን እኔ ራሴ ስለምፈልገው ራስን ማጥፋት። ለምን? አይ ፈለኩት እኮ። ለምን? እንዴ መኖር ካስጠላኝስ? ምክንያት አለ ታዲያ። መኖሩን የሚያስጠላሽ እኮ ምክንያት አለ እኮ። መኖር ደስ አይልም፣ ለዛ ነው። በነገርሽ ላይ እንደዚህ አይነት ነገር ሰዎች በቀልድ ነው የሚጀምሩት። የሚገርምሽ ነገር ራስን ማጥፋት የሚባለው ነገር ገባሽ? የሰማሽ ነው። አንዳንድ ሰዎች በኖርማል ነገር ነው ውስጣቸውን የሚያለማምዱትና የሆነ ሰዓት ላይ ደግሞ ሳያስቡት ተግባራዊ ያደርጉታል። ገብቶሻል? ስለዚህ መኖር አያስጠላም። ራሴን አጠፋለሁ የሚሉ ሰዎች፣ ራሳቸውን የሚያጠፉ ሰዎች ደካማ ሰዎች ናቸው። አንደኛ ነገር አንቺን አያልኩ አይደለም፣ ግን የአእምሮ ድህነት ያለባቸው ሰዎችና ኑሮን ማሸነፍ ያቃታቸው ደካማ ሰዎች ናቸው። ገብቶሻል አባባሌ? ገዳም መግባት የሚባል ነገር እኮ አለ እኮ። አሁን ኦርቶዶክስ ቤተክርስቲያን ያቋቋመችው አዲስ መፍትሄ ሰዎች ራሳቸውን እንዳያጠፉ ገዳም መግባት ጽድቅ ነው ምናምን ብላ ገዳም ገብተው ህይወታቸውን እዛ ያሳልፋሉ። ወጣትነታቸው ምንም ትርጉም የለም ገዳም መግባት ማለት። ለምሳሌ አሁን ገዳም የሚገቡ ሰዎች የቤት ኪራይ መክፈል ያቃታቸው ሰዎች ናቸው። ኑሮ ማሸነፍ ያቃታቸው ሰዎች ናቸው። ከፍቅረኛ ጋር ተጣልተው የተናደዱ ሰዎች ናቸው። እንደዛ አይነት ነገር ነው። በጣም ሰነፍ ሰዎች ማለት ነው። ስለዚህ ራስን ማጥፋት የሚባለው ነገር አማራጭ ሊሆን አይችልም። ሃይማኖትሽ ግን ምንድነው? ሀሊማ ሙስሊም ነሽ አይደል? ሙስሊም ነኝ። ሙስሊም ነሽ። እንግዲህ አይቻልም ተብለሻል። እኔ የፈጠርኳትን እንትን ለምንድን ነው አንቺ የምታጠፊያት እየተባልሽ ነው። ያ አይቻልም ስለማይቻል እኮ ነው ታዲያ፣ እንጂ ቢቻል ኖሮ እኮ አሪፍ ነበር። አድርገሽዋል እኮ ታዲያ። በነገርሽ ላይ እኔ ስለማይቻል እንጂ አድርገው ነበር ካለ አንድ ሰው በቃ አደረገው ማለት ነው።
ገብቶሻል? ስላልቻልሽ እንጂ አድርገሽዋል። አንቺ በአንቺ ፍላጎትና ሐሳብ አድርገሽዋል። አይ አዎ፣ ግን አሁን የሆነ ነገር ማድረግ ፈልገህ ለምሳሌ ፈጣሪ የማይወደው ነገር አለ። እሱን ነገር አንተ ማድረግ ፈልገህ ፈጣሪ እንደማይወደው ስታቅ ደግሞ ትተዋለህ አይደለም? ፈጣሪ እንደማይፈቅድ ስለምታቅ ፍላጎት ኑሮ አዎ፣ ብቻ ፈጣሪ ይቀየማል ወይም ይቆጣኛል በማለት ትተዋለህ አይደለም? የውስጥ ፍላጎት ካለ አሁን ፍላጎት በመጀመሪያ በነገርሽ ላይ ከተግባር በፊት የልብ ፍላጎት ይቀድማል። በመጀመሪያ ሰው በልብ ፍላጎት ይረካል ከምንም ነገር በፊት ከተግባር በፊት ማለት ነው። ስለዚህ ሰው በልብ ፍላጎት ከረካ እኔ እንዳደረገው ነው የማውቀው። እኔ የምረዳው እንደዛ ነው። በልብ ፍላጎት ይረካል ሰው። ስለዚህ ራሴን አጠፋለሁ ብሎ ልቡ ካረካ አንድ ሰው እንዳደረገው ነው የሚቆጠረው። እኔ እንደዛ ነው የማስበው። የቀረ ነገር የለም። የከለከለሽ ነገር ምንድነው? አይቻልም ስለተባልሽ ነው። አይቻልም ከተባለ አይቻልም ትተዋለህ። ኦኬ እኔ ከዛህራ ጋውሪ እኔ የሚገርምሽ ነገር ብቻሽን ባገኝሽ በረኪና ሰጥሽ ነበረ ራሴን አጠፋለሁ ብትኝ ማለት ነው። ደጋፊ ነኝ ለማለት ነው ባጭሩ። ስለዚህ ከዛህራ ጋውሪ አይ መስጠት እኮ አይጠበቅብህም፣ ማበረታታት አይሻልም? አይ ማበረታታት ብቻ ሳይሆን ተገብርልሽ ነበረ። ራሴን አጠፋለሁ ብትይ በቃ የምታጠፊበትን መንገድ በቀላሉ አቀብልሽ ነበረ። አይባልም ግን ባቢልን አላህ ይህዲክ። እሺ ቀጥይ። እሺ ሐሊማዬ ያልሽው ነገር ስህተት ነው። እሺ አንድ ሰው ለምሳሌ የሆነን ነገር አሰበ እንበል፣ የሆነን ነገር አሰበ በልቡ ለማድረግ ማለት ነው፣ ያ ወንጀል ለመስራት አሰበ። ከዛ በኋላ አላህ Subhanahu Wa Ta'ala ፈርቶ ተው። በእርግጥ አላህ Subhanahu Wa Ta'ala ፈርቶ ሲተው አጅር ይጻፍለታል። ግን አሁን አንቺ እያደረግሽ ያለሽው ግን ከወንጀልም በላይ ሊሆን ይችላል። ምክንያቱም ኦሬዲ የሆነ ነገር ለማድረግ አስበሽ አላህ Subhanahu Wa Ta'ala ፈርተሽ ምናምን መተውሽ አሪፍ ሆኖ እያለ ነገር ግን አሁን አንቺ እንትን እያደረግሽ ነው። ባይቻል ኖሮ አደርገው ነበር የሚለው ነገር ራሱ ለሌሎቹ ፊትና እንደሆነ ነው እየሆነ ያለው ማለት ነው። ገብቶሻል? ይሄ ባይቻል ኖሮ ይሄ ተስፋ መቁረጥ የሚባለው ነገር ውስጥ ገብቶሻል? ተስፋ መቁረጥ የሚባለው ውስጥ ሙእሚን ደግሞ ተስፋ የሚቆርጥ አይደለም። ሙእሚን የአላህ መልእክተኛ ማን ነው? ኢብራሂም አለይሂ ሰላም ምን ይላሉ መሰለሽ? ضال ካልሆነ ጠማማ ካልሆነ በስተቀር በአላህ እዝነት ተስፋ የሚቆርጥ ማንም የለም ይላሉ። አንድ ሰው ጠማማ ከሆነ ነው ይሄ ተስፋ መቁረጥ ውስጥ የሚገባው። ስለዚህ ይሄ ነገር ይሄ ማሰብሽ ራሱ ልክ አይደለም ማለት አንዳንድ ጊዜ እንደዚህ አይነት ነገራቶች አጋጣሚዎች ገጥሞሽ አንዳንድ ጊዜ ሊከሰት ይችላል። ግን ሁሌ እንደዚህ የምታስቢ ከሆነ ልክ አይደለም ነው። ገብቶሻል? ተስፋ ወደ መቁረጥ ስለገባሽ ይሄ ደግሞ ሙእሚን ላይ የሚሰራ አይደለም። አሁን አንቺ ብትሞች ምን አዘጋጅተሻል ሐሊማይ? ማለቴ አሁን ሞትሽ እንበል፣ ቀብር ውስጥ ገባሽ፣ መጡ ጠየቁሽ መላእኮች። አሁን እንበል በቃ ሞተሻል እንበል፣ ሞትሽ፣ ከዛ ቀብር ውስጥ ገባሽ፣ ጌታሽ ማን ነው ስትባይ ምን ብለሽ ነው የምመልሽው? ያንቺ ወደ አንቺ የተላከው መልእክተኛ ማን ነው ስትባይ፣ ድንሽ ምንድነው ስትባይ በትክክል መመለስ የምትችይበት አቅሟለሽ? አቅሟለሽ? የዛ አዘጋጅተሽለት አለ ቀጣዩ ዓለም ምን አዘጋጅተሽ ነው? ሐራም ባይሆን ሞት ነበር ያልሽው። ሐሊማ እኔ የምላችሁ ይቅርታ በማል ላይ ገባው። እሺ ሰላም ናችሁ? ሰላም። ሲስተራችን እንደ ጥያቄና እንደ መልስ ነው ወይስ የሆነ ታሪክ ነው? የሆነ ሐሳብ ነው? ሐሊማ የእውነት ነው ወይስ ለመወያየት ብለሽ ነው? ያው ብዙ ሰዎች ስለሚያረጉትና ስለሚያስቡት ብለሽ ነው ወይስ የእውነት የሚሰማኝ ስሜት ነው? ያ የእውነት ነው። የእውነት ነው አይደል?
ግን እንደሱ አይነት ስሜት ከተሰማሽ አይዞሽ እሺ፣ እውነትሽ ነው፣ ልክ ነሽ። ምክንያቱም ለምንድነው ልክ ነሽ እውነት ነሽ የምልሽ? አንዳንድ ጊዜ እኛና ፈጣሪ ብቻ እኛና አላህ ያለን ብቻ ይመስለናል። ይሄ ሰይጣን ምናምን የሚባል እርኩሳን መናፍስት እንዳሉ እንረሳዋለን። ገባሽ አባባሌ? እና በጆሮ ሹክ የሚልሽ ያው የእግዚአብሔር መንፈስ አይደለም የሚሆነው፣ ኦፍ ኮርስ የሰይጣን ነው የሚሆነው ማለት ነው። ገባሽ አባባሌ? ስለዚህ አሁን ይሄ ሲመርሽ ሲደብርሽ ሲጨንቅሽ በቃ ራስሽን አጥፊና ወደ አምላክሽ ሂጂ ይልሻል። ይሄ ድምጽ ግን ወደ አምላክሽ ሂጂ የሚልሽ የውሸት ድምጽ ነው፣ የሰይጣን ድምጽ ነው ማለት ነው። አምላክሽ አላህ ፈጠረሽ አይደል እግዚአብሔር፣ ከዛ እዚህ ምድር ላይ ኑሪ አለሽ አይደለ? እና እሱ ሳይፈልግ ነይ ሳይልሽ ከሄድሽ ወደ ፈጣሪሽ አይደለም የምትሄጂው፣ ነይ ብሎ ወደ ዋሸሽ ሰይጣን እንጂ የምትሄጂው ማለት ነው። እና የኔ ጥያቄ እህቶቼና ወንድሞቼ ቅድምም እሷ እያለችው ነበረ፣ ዛራ ነፍስ ዘላለም ነች አለችሽ። ምድር ደግሞ ይቺ አሁን የተሸከምሻት ስጋ ደግሞ ለእንትን ነች አይደለ? ሊሚት አላት። ብትኖሪ 60 70 80 ነው። እና ታዲያ 60 70 80 ድምጽሽ ደግሞ የ20 እድሜ ነው። 20 30 40 ያልቻልሽው ዘላለምን እንዴት ነው የምትችይው? ቅድምም ወንድምሽ ሲል የነበረው አይ አጥፊ ያልሽ እንደዛ አይነት አስተሳሰብ ስላላቸው ነው። የሰው ልጅ የተሰጠቻቸውን ይችኛዋን ጊዜዋን ያልቻሏት መረረኝ አቃተኝ ያሉ ዘላለምን እንዴት ይችሏታል? ገሃነም ከሰይጣን ጋር ገባሽ? አይቻልም። ያኔም ራሴን ላጥፋ የለም። እና ምንድነው ልክ የሆንሽው ሰውነን ይደክመናል። ያለንበት የምናየው ነገር ውጣ ውረዶች፣ ፈተና፣ ማጣት፣ መቸገር ፈጣሪ እንደሚፈልገው አላህ እንደሚፈልገው ልንመላለስ እንፈልጋለን፣ ግን አይሳካልንም፣ አይሰምርልንም። ውጊያዎች አሉብን። ገባሽ? ሰይጣንም የእግዚአብሔር መንገድ እንድንከተል አይፈልግም። ደግ ሰዎች ይነሱብናል፣ ብዙ አይነት ነገሮችና ይህ ሐሳብ ይመጣልሻል። እና ሐሳብም በመልካም ሐሳብ ነው የምታድሽው ማለት ነው። ይህ ክፉ የሆነውን ሰይጣናዊ የሆነውን ሐሳብ በእግዚአብሔር ቃል ታድሽዋለሽ። ስለዚህ ከእህቶችሽ ጋር ሆነሽ ጸሎት ማድረግ፣ ቁርአንም ከሆነ እሱም ማንበብ፣ መስጊድ መሄድ፣ ከዛ የርኩሱን መንፈስን ወደ መልካም ትቀይሪዋለሽ ማለት ነው። አይ ቲንክ ስለ አዳምና ስለ ሔዋን ታሪኳ አንድ አይነት ነው አይደለ? እና የኔ ጥያቄ የምነግርሽ ምን እንደሆነ ታውቂያለሽ? ሰይጣን ሔዋን ጋር ሄደና እንዲህ ነው ያላት፣ ይህንን ዕፀ በለስ ለምንድን ነው የማትበሉት ሲላት፣ ሰይጣን ሲዋሻት እዚህ ጋር ነው የዋሻት። እንደ አላህ እንደ አምላክ እንደ እግዚአብሔር እንዳትሆኑ እኮ ነው ያላት፣ ሁሉን እንዳታውቁ እኮ ነው ብሎ ዋሻት። ከበላችሁ በኋላ ግን ሁሉም ማወቅ አለማወቅ እንደ እግዚአብሔር መሆን አለመሆን አልነበረም፣ ሞት ነበረ። ገባሽ? ስለዚህ ምን አረጋት ማለት ነው? ሰይጣን ዋሻት ማለት ነው። እንዲህ ከበላችሁ በኋላ እንዲህ ውሸታም አንተ ዲያብሎስ እንዳልከኝ አልሆንኩም እንደ እግዚአብሔር አልሆንኩም አላለችም እኮ። ሞቱ ነው የሚለው። ገባሽ አባባሌ? ስለዚህ አሁንም መጥቶ ወደ አምላክሽ ሂጂ፣ ኑሮ ይመራል፣ ሰዎች ያስጠላሉ ምናምን ሲልሽ እውነት ይመስላል። ምክንያቱም ሰይጣን ውሸታም ነው፣ ነፍስ አጥፊ ነው፣ ሌባ ነው። ገባሽ? እና ምንድነው የተሞላሹን ነገር ወደ መልካም ቀይሪው። ብዙ አላበዛብሽም። ብዙ ሐሳቦች ሁላችንም አስበናል። የሆነ ጊዜ ያላሰበ ሰው ወደፊት ሊያስበው ይችላል። ኑሮ ዓለም ታስጠላለች፣ በኃጢአት በቆሻሻ በምን ግን ደግሞ የእግዚአብሔር ቃል ሰላም ያወጣናል፣ ነፃ ያወጣናልና ወደ ቤተ ክርስቲያን መስጊድ ምናምን ወደ ጓደኞች ሂጂ፣ ጸልይ፣ ይለቅሻል። አብሽር አንቺ ልጅ። ጥያቄ ያለኝ ወንድም፣ በነገራችን ላይ እሷ ኮመንት እያየ ሆነውና እንደዚህ ታደርጋለች ምናምን፣ እሱ ሌላ ነገር ነው። እሱ አንደኛ ነገር እሷን ነው የሚመለከተው። ሲቀጥል ደግሞ ሰው በድርጊቱ እንትን መደረግ የለበትም። ልጠይቅህ። ምን ጥያቄ? አንድ ሰው ወደ መስጊድ በመሄድ ይድናል ብለህ ታምናለህ?
ወደ መስጊድ በሄደ ይድናል ብለህ ታምናለህ? የሚያስቀኝ ነገር አለ። ኢትዮጵያኖች ሙስሊሞች ለአላህ ብላችሁ ክርስቲያኖች ለእግዚአብሔር ብላችሁ ምናምን የሚባል ነገር አለ። ኢትዮጵያኖች በጣም ነው የሚያስቀኝ። አሁንም አንተ እንደዛ ነው ስትላት የነበረው እና ወደ አንተ አሁን ክርስቲያን ነህ አይደል? ያ ነኝ። ወደ መስጊድ መሄድ ያድናል ብለህ ታምናለህ? ያድናል እኮ አይደለም ያልኩት። አይ ካለችበት ትድናለች ብለህ ነው ስትመክራት የነበረው። ካለችበት ትፈወሳለች ማለት ክፉ ሐሳብን በመልካም ሐሳብ የምትቀይረው በእግዚአብሔር ቃል ሲሆን ነው አይደለ? አሁን የእግዚአብሔር ቃል እዛ ጋር ታገኛለች አልካት እኮ። ትሄዳለች ከፈጣሪዋ ጋር ህብረት ስታደርግ ምንድነው የምትሆነው? መጥፎ የሆኑ ሰይጣናዊ ሐሳቦች ናቸው ከሷ የሚወጡት አይደለ? እኮ እኔ እየጠየቅኩ ነው። ታዲያ እኮ መስጊድ ውስጥ አንደኛ ነገር የፈጣሪ ቃል አለ ብለህ ታምናለህ ወይ አንተ? ሲቀጥል ደግሞ እሷም ትድናለች ብለህ ታምናለህ ወይ? እኔ እኮ አሁን ወንድም አለም ስለ ሃይማኖቷ ምናምን ነገር አላደረኩም። የሰው ልጅ ሆና ስለሚደርስባት እንደዚህ አይነት ጥቃቅን ሐሳቦች ውስጥ ወይ ችግሮች ውስጥ ከእርኩስ መንፈስ እንድትወጣ ሜክ ፖይንት ላርግና ማለት ነው። ምክንያቱም እኔ ለሷ ስናገር አንተ ለሷ የምናገረውን በራስ አተረጓጎም ከተረጎምከው ላንተም ሌላ ነው መናገር ያለብኝ። የተናገርኩትን ለሷ በአራት ነጥብ ዘገውትኝ። አንተ ደግሞ ይሰጣታል ወይ ካልከኝ ያንተ እምነትን አላቅም። እሷ እንደማያት ከሆነ ደግሞ ሙስሊም ነች አይደል? ሙስሊም እህቶቻችን ደግሞ ምን ያደርጋሉ? እንትን ከጓደኞቻቸው ጋር ከእህቶቻቸው ጋር ሆነው ስለ አምላካቸው ቃል ይማራሉ። የሚያደርጉት ነገሮች አሉ አይደለ? ስለዚህ ደስ ብሏቸው እፎይ የሚያገኙበት ነገር አለ አይደለ? ጓደኞቻችን እንደሚያደርጉት ማለት ነው። እኔ ያልኳት አላህ የሚፈልገውን ቃሉን ማንበብ፣ መጸለይ፣ ከዛ በኋላ ለሱ መስጠት እፎይታ ያለሽ ይሄ መጥፎ ሐሳብሽ ወደ መልካም ሐሳብ ይተረጎማል ነው እንጂ እንትን ማድረግ ነፍስን ያደና ያንተ እምነት እዛ ውስጥ እፎይታ ታገኛለች ብለህ ታስባለህ ወይ ነው? አሁን አንተ ስትመክራት የነበረው እንደ ክርስቲያን ወደ መስጊድ ሂጅ ብለሽ ነው ስትመክራት የነበረው አይደለ? እኮ ታምናለህ ወይ አንተ? አሁን እዛ ጋር ህይወት እንዳለ እዛ ጋር ካለችበት ጭንቅ እንደምትወጣ እንደሚያወጣት ታምናለህ ወይ ነው ጥያቄ። እሷ ከምታምንበት እንጂ እኔ ከማምንበት እኮ አይደለም። የሰው ልጅ የሆነ ነገር እሷ ብታምንበት ያድናታል ብለህ እንትን ትላለህ ወይ ነው ጥያቄ እኮ። የኔ ጥያቄ እንደዛ ብዬ መልሼላት አይ እኔ ይህን ሁሉ አድርጌ አላምንም ካለች ያኔ ስለኔና ስለሷ ልዩነት እኔ ስለማምንበት ልናወራ እንችላለን። አሁን ምን አለ መሰለህ እኔ ብሱን ስለማቅ እኮ ነው። አሁን በመጀመሪያ አንደኛ ነገር ከአስመሳይነት ብንወጣ መልካም ነው። ሁለተኛ ደግሞ የምሬን ነው ውሸትም እንትን ባናንጸባርቅ መልካም ነው። እጥፍ ብለህ የምትለው ነገር አሁን ቋንቋን እንዳለ ይቀየራል እርግጠኛ ነኝ። ስለዚህ ስማኝማ እኔ እናንተ አንድ ጊዜ ይኸውልህ እዛ ጋር የምታወራው ጓደኞች አሉን አይደል? ና አይደለም እያልኩኝ ያለሁትኝ ጓደኞች አለን፣ ህብረት አለን አይደለ? ካንተ ጋር ላይ ይችላል። እኔም ማቃቸው ጓደኞች አሉኝ። እኔ ክርስቲያን ሆንኩኝ ማለት ሙሉ ዓለም ወይ ሙሉ ኢትዮጵያዊ ክርስቲያን ነው ማለት አይደለም። ስለዚህ ጎረቤት፣ ጓደኛ፣ አብሮ አደጎች ምናምን ነገሮች አሉ። እነሱ እሰይ ተገላገልኩኝ ሰላሜን አገኘው ምን ነው ጸሎት አድርጎ ሲመጣ ዱዓ አድርጎ ሲመጡ ምናምን አድርጎ ሲመጡ አያቸዋለሁ። ገብቷል አባባል? ግዴታ በእኔ ማምንበት ሂጂ ብዬ የማስጨንቅ ሰው አይደለሁም። የሷ እምነት የጓደኞቼ እምነት አምነውበት ሰላምን ከሰጣቸው ሰጣቸው ነው። እኔ እያልኩትኝ ያለሁትኝ ይሄን መኝ ያንን መኝ አይደለም። ሰላሟን አግኝተ ይች ልጅ የሆነ ነፍሷ እንዲድን ነው። ገብቷል እንጂ ምን ሂጂና ራስሽን አጥፊ ነው መላት ወይ ገና ለገና እኔ ማምንበትን ነው። ያንተ ሐሳብ የሆነ አሳ ጎርጓሪ ዘንዶ ያውጣል ነገርና እማታምንበትን ለማንበት አለመንበት እሱ ለምን ትመክራታለህ እኮ ነው። ትርጉም የለውም ብለህ አንተ አይጠቅምም ብለህ የምታምንበትን ነገር ለሷ እንዴት ይጠቅማታል ብለህ አሳልፈህ ትሰጣታለህ እኮ ነው። አንተ አታምንበትም አያድንም ምንም ህይወት የለም ብለህ የምታምንበትን ስፍራ ላይ ሂጂ ብለህ እየመከርካት ነው አይደል? እግዚአብሔር ጋር ነው አይደል? እግዚአብሔር ማስመሰል አይደለም። እንዴት ማስመሰል አይደለም? እንዴት ነው ማስመሰል የሚሆነው? እያስመሰልክ ነው። የማታምንበትን ነገር ሂጅና እዛ ጋር ህይወት አለ ብለህ እንትን እየላካት ነው። አንተ ግን አታምንበትም። አንተ ግን ብትጠየቅ ምንድነው ነው የማላምንበት? ብትሞት ራሱ ብትታመም ብትጨነቅ ብትሞት እዛ ጋር አትሄድም አንተ።
ምንድነው የማላምንበት? አንተ ምንድነህ? እኔ ሰው ነኝ። ኖ እምነት ምንድነው? እምነት ምንድነው? እውነቴ እምነት ነው። ኖ በእግዚአብሔር አታምንም? እግዚአብሔር የሚባል ነገር የለም። እኔ እግዚአብሔር የሚባል ነገር አለ እንዴ? ኦኬ እግዚአብሔር አላህ ምናምን የምንለው የለም። አይ ልዩነት አለው። ምን አገናኘው? እግዚአብሔርና አላህ እኮ ይለያያል። ምንድነው የሚለያየው? በጣም ይለያያል። ኦኬ እሺ፣ አንተ በጣም ብዙ ትሄዳለህ ማለት ነው። ለማንኛውም እኛ እግዚአብሔር የምንለው አላህ የምንለው አንድ አይነት ነው። ገብቷል? አንድ አይነት አይደለም። ማን ያለ? ኦኬ እሺ፣ እንደዛ ከሆነ መልካም። እኔ ስለ ሃይማኖት እንትን የለኝም። ልጅቷ ግን ወደ ፈጣሪሽ ስለ ሃይማኖት እኮ ነው ስታወራ የነበረው። ፈጣሪ አይደለም ብለህ የካድከውን አምላክ ለሷ ግን ፈጣሪ ይሆናል ብለህ እየመከርካት ነውና እኔ ለምን መሰለህ እንደዚህ የተናገርኩት? እኛ ስለ ሃይማኖት አላወራንም እኮ። ስለ ሃይማኖት ነው ስለ ሃይማኖት ነው የምታወራው የነበረው እኮ። መስጊድ ማለት እኮ የሃይማኖት ስፍራ እንጂ የመጠጥ እንትን አይደለም። ከእምነቱ አንጻር ነው እንደዛ የሚባለው። ገብቷል አባባ እኮ። ከእምነቱ አንጻር አንተ ማታምንበት አያድንም። ግዴታ እኮ ማመን እኮ ያስፈልገኝም። አሁን በሌላ ተዋሻለህ እንዴ? አያድንም ብለህ እኮ ነው የምታምነው። ለምን ተዋሻለህ? የት ሀገር ነው የምትኖረው? ምን አገባህ? ምን ይሰራልሃል? ምን የት እንደምኖር? አይ ለዚህ ነው ገብቷል አባባሌ። የሆነ የምትኖርበት አካባቢ አንተን ይቀርጻል። ሐኪም ቤት ስትሄድ ሐኪም ቤት የሆነ ዶክተር ይሄ መድኃኒት ያድንሃል ሲልህ አንተ እምነት ከሌለህ መድኃኒቱን ብትወስደው ምናምን ብለህ ልትፈላሰፍ ነው ወይስ? ያ ሐኪም ግን ያ በሽታ በዛ መድኃኒት እንደሚድን በእርግጠኛ ስለሆነ ነው የሚሰጠኝ እንጂ ምን ታውቃለህ? ይሁን እሱ ነው የምልህ እኮ። እሱ ያውቃል። እሱ እንደዛ ብሎ ያምናል። እሱ እንደዛ ብሎ ያምናል። አንተ ግን ስታወራ የነበረው የሆነ ቦታ ላይ ብትገናኙ እሷ ጋር ከነጨራሹ የማትለውን ነገር ነው ስትል የነበረው። ገብቷል? አላህ አያድንም ብለህ ነው የምታምነው። አንተ አያድንም ብለህ ነው የምታምነው። ለዛም ነው ክርስቲያን የሆንከው። እሷ ስትመክራት ግን አላህ ማን ነው መሄድ አለብሽ ብለህ እንትን ስትላት አላህ ማን ነው ማለት አላህ አልክ አንተ። ቀደም ስትጠይቅ ደግሞ አንተ እኮ ነው ስትል የነበረው። ምን ማለት ነው? ወደ አላህ ሂድ ማለት አንተ እኮ ነው ስትል የነበረው። ጥያቄው ለአንተ ነው። አሁንም አላህ ፈጣሪ ነው። አሁን ብጠይቅህ እኔ እሷ ግድ የለም በአንተ ምክራት ጸይ አይደለ። አንተ ዞረ ወደ ሌላ የምትፈልገው ርዕስ ውስጥ ልትቀጥኝ ነው። እኔ ደግሞ ስለምፈልገው አይደለም ኖ አይ ስለምትፈልገው የእናንተ አካሄድ የእናንተ ተንኮል ስለማውቀው ነው። ኦኬ ተንኮለኛ ኮንኩኛው ተንኮለኛ ነኝ። ውሸታም ነኝ። አዎ ውሸታም ነኝ። ያ አስመሳይነት አለ። ሲቀጥል ደግሞ ማታምንበትን እምነት ድህነት ይገኝበታል፣ ህይወት ይገኝበታል ብለህ ሰው መምከር የለብህም። ገብቶሃል አባባሌ? አንተን ነው መምሰል ያለብህ። ክርስቲያን ነኝ ካልክ እንደ ክርስቲያን ነው ሰው መምከር ያለብህ እንጂ ክርስቲያን ሆነህ አላህ እንደዚህ ያደርግልሻል ምናምን እያልክ እንትን ካልክ ማስመሰል ነው። አላህ ምን ያደርግልሻል? ውስጥህ የሌለ ነገር ነው እያወራህ ያለው። ውሸት ነው እንደዚህ አይነት ነገር። ያንተ ውስጥ እኮ የነበረው ብራዬ፣ እሺ ሂጂና ራስሽን አጥፊ በረኪና ጠጪ ነው ያንተ ውስጥ የነበረው ማለት ነው። አዎ እኔ እንደዛ ነው የምለው። እኔ ውስጥ ያለ ነገር ነው፣ አላስመስልም። ውስጥ አንተ አጋንንታዊ ወይ ሰይጣናዊ ነገር ነው ያለው ማለት ነው። እኔ ጋር ደግሞ ውስጥ ያለው በምታምኒው አምላክ ሂጂና በማምነው አላልኳትም። ራሷ በምታምነው ሄዳ ታድርግ፣ ሰላም ታገኛለች። እንዴት አወቅ አንተ? ሄዳ መስጊድ ብትሄድ ወይ ብትጸልይ እንዴት አወቅ ካልከኝ ደግሞ አንተ ክርስቲያን ነህ? ሰማኝ አይደለ? ክርስቲያን ነህ? አይ አንተን መከራከር ትወዳለህ። ለማንኛውም ክርክር አይደለም። ክርስቲያን ነህ አይደል? እየነገርኩ እኮ ነው። ምንድነው አሁን መጨረሻ ላይ የተናገርኩት ምንድነው ማለት? ክርስቲያን ነህ? ጥያቄ ክርስቲያን ነህ? ከሱ በፊት እሺ ክርስቲያን ነህ፣ ግድ የለህም። ክርስቲያን ነህ። እሺ አላህ ያድናል ብለህ ታምናለህ? አላህ ፈጣሪ ነው ብለህ ታምናለህ? አባቴ ለማንኛውም
ሀሊማ እንደዛ ነው። አግዴለህም። እሷን ተዋት፣ ግዴለህም። እሷን ተዋት። አላህ ፈጣሪ ነው ብለህ ታምናለህ ወይ? ይሄኛውን እምነት ክርክር እኔ እናንተ አልጀመርነውም፣ እኔ እናንተ አንጨርሰው። ስለዚህ እኔ አልከራከርማ፣ ተከራከሩ ስለማይ ያን የማስመሰል አንተ ውስጥ ነው ያለው። ማታምንበት እምነትና አምላክ ያድናል ብለህ ስትቆላ እዚህ ጋር ሌላ ነገር ታወራለህ። ያድናል ብለህ ሰው ትመክራለህ። ምን ይሰራላችኋል? ማስመሰል እኮ ነው። ለምን አንተን አትመስልም? እሺ ላስጨርስ፣ እንደፈለክ ተናገርና። ኧረ እኔ ጥያቄ እየመለስክ ስላልሆነ ምክንያቱም ሀሳብህ እኮ ነው። የምን ሀሳብ? ሀሳብህ ልክ አይደለም። ያንተ ሰውዬ ሀሳብህ ያንተ ሀሳብ ነው ልክ ያልሆነው። ስለዚህ ሀሳብህን አስተካክል። አንተ ስህተትህን ሰው ስህተተኛ በማድረግ አይደለም ያንተ ስህተትን የምታርመው። ገብቷል? የማታምነውን አምላክና እምነት ያድናል ብለህ ነው ስትመክራት የነበረው። ይሄ ደግሞ ውሸት ነው። አንተ ጋር ውሸት ነው። ምክንያቱ አንተ ራስህ አያድንም ብለህ የካድከውን አምላክና እምነት እሷ ግን ያድንሻል ብለህ ስትመክራት ነበር። ይሄ ማስመሰል ነው። ሌላ ቦታና ስፍራ ብትገናኙ ይሄ ምክር አትደግመውም። አንተ ገብቷል? ብቻችሁን ብትገናኙ አትደግመው። ውሸት ነው። እዚህ ቤት ራሱ ሆኜ ማለት ነው ርዕስ ቢቀየር ሌላ ርዕስ ወደ ሌላ ርዕስ ብንገባ የተለያዩ ወሬዎች ልናወራ እንችላለን። ርዕሱ ከተቀየረማ ሌላ ነገር ነው የምታወራው። ርዕሱ ሳይቀየር ነው የምልህ። ጤና የለም እኮ እሱን እኮ ነው የምልህ። እኔም እያልኩ ያለሁት ርዕሱ ከተቀየረ ትለኛለህ። ጎበዝ ይኸውልህ እያልኩ ያለሁት ርዕሱ ሲቀየር ወሬያችን ይቀየራል አይደለ? ርዕሱ ሲቀየርማ ይቀየራል። ርዕሱ ሳይቀየር የሆነ ቦታ ላይ የሆነ ስፍራ ላይ ብትገናኙ ስለዚህ እያልኩ ከዚህ በተቃራኒ ምክር ነው የምትመክራት። እዚህ ጋር ግን ለማስመሰል ሌላ ነገር ነው ስታወራ የነበረው። ስለዚህ አንተን ነው መሆንና መምሰል ያለብህ። ክርስቲያን መምሰል አለብህ፣ መሆን አለብህ። ገብቷል? እዚህ ጋር ታስመስላለህ። ግማሽ ክርስቲያን ግማሽ ሙስሊም ትሆናለህ። ሰው ስትመክር ሰው ስታወራ በቃ አላህ ያድናል፣ አምላክ አላህ እንትን አድርጊው ምናምን ብለህ እንትን ታደርጋለህ አይደል? ይሄ ልብ እንትን መጥማት የሚባል ነገር አለ። አታስመስሉ። ራስህን ሙስሊሞች ለአላህ ብላቸው ክርስቲያኖች ለእግዚአብሔር ብላቸው ምናምን የሚባለው ነገር አይሰራም። ትክክል አይደለም። ለአላህ ተብሎ ለእግዚአብሔር ተብሎ እኮ ማንም እኮ ምንም አላደረገም እኮ። ይሄ ማስመሰል አለማስመሰል እኮ አይደለም። ኧረ ተገረስ ማስመሰል ነው እንዴ? ኖ አይደለም። አንተ አሁን ምን አይነት ማህበር ውስጥ ነው ያደግከው? ማለት ይሁኑ ምን አይነት ማህበረሰብ ውስጥ ነው ያደግከው? እኔ ምንም ማህበር የለኝም። ከማንንም ጋር ማህበር አላደርግም፣ ህብረት አላደርግም። ህብረት ማህበር ሲባል የሆነ ጎረቤት የለም፣ አካባቢ የለም፣ ሰፈር የለኝም። አይ እንደዚህ አይነት አስተዳደጉ ስላደግክ ነው እንደዚህ እኮ ተደበላለቀ ስላደግክ እኮ ነው አንተ የተደበላለቀ እምነት ውስጥ የምትኖረው። ገብቷል? ችግሩ እኮ ይሄ ነው። እኔን ነው የምመስለው። ገብቷል? ማንንም አልመስልም። ህብረት እንኳን ባደርግ እኔን መስዬ ነው ህብረት የማደርገው። ጎረቤት ቢኖረኝ እኔን መስዬ ነው ጎረቤት መሆነው እንጂ እሱን እየመሰልኩ አይደለም። ገብቷል አባባሌ? እምነት አሁን አንተ መስጊድ አንተ ብትጠየቅ ምንድነው ተብለህ ብትጠየቅ አይ የእንትን ስፍራ ነው ብለህ ነው የምታወራው። አታምንበትም። እምነቱና ሃይማኖቱ አታምንበትም። ያድናል ብለህም አታምንም። እዚህ ጋር ግን እሷ ጋር ስታወራ በቃ ወደ መስጊድ መሄድ አለብሽ ያው አላህ ምናምን ብለህ ምክር ትሰጣለህ። ለምን አታምንበትም? ለምንድን ነው ያልኩትም ማመን ይገኝበታል ብለህ አንተ እኮ ሰፋ አድርገህ ማሰብ እኮ ስለሚጎል ነው አባቴ። አሁን ቅድም የምጠይቀኝ ነገር እንዳለ የለም አልከኝ። አካባቢ ላይ አንድ ላይ ያድጋል አልኩኝ። ኢትዮጵያኖች ነን፣ አማርኛ ነው እያወራን ያለ ነው። ስለዚህ ጎረቤት ምናምን ባጠፋ ደስ ይለኛል። ልክ ነሽ። እንደዚህ ሊያስደርግ ይችላል። ከዛ ግዴታ ባላምንበትም እኔ ግን ጓደኞቼ የማውቃቸው ሰዎች የሚያደርጉት ነገር አለ አይደለ? አድርጎት ሲመጡ እሰይ የሚሉበት ማለት ነው። ግዴታ ለምን የኔን አልተከተላችሁም የኔን እንትን በሉ አልልም። ሰላም የሚሰጣቸው ከሆነ ህይወት የሚሰጣቸው ከሆነ ያድርጉት። ከዛ እኔ ጋር ግን መተው ስለኔ ሲጠይቁኝ ስለኔ ማብራራው ሌላ ነው። ግን ካየሁት አንፃር ነው የምናገረው። በቃ ወይ ጸልይበት ወይ እንትን አድርጊበት ስል ማለት ነው። ስለዚህ ስለዚህ የሆነ ላመነችው ነገር ሄዳ አድርጋ ባመነው ይድናል። አንተ ባመነው ይድናል ብለህ ነው የምታምነው?
ፓፓ አንቺ ብዙ ታስለፈልፊኛለሽ። ለማንኛውም ቺኳ ነገር ያታል ይቺ አምሽ አባይ እኔ እምነቴን አውቀዋለሁ። ተከራከራ አይለኝም። አንተ እውነትን ታውቃለህ፣ እውነትን መከተል አትፈልግም። እሱን መልስልኝ፣ ይሄን ብቻ መልስልኝ። ሰው ባመነበት ይድናል። መዳን ሰው ባመነበት ነው። ሀሊማ መልካም ጊዜ ሆነልሽ፣ ራስሽን ጠብቂ። ኧረ ሂድ በቃ ንካው በእናትህ። እንዴ ልብ ትጠባለህ እንዴ? አስመሳይ። እንደዚህ አይነት ነገር አይመቸኝም እኔ። አስመሳይ ሰው ሲጀመር ከሷ ቀድመህ አንተን ነው ራስን ማጥፋት ያለብህ። ይሄ እንትናችሁን አሳምራችሁ እንትን አትበሉ። አስመሳዮች፣ ውሸታም ሰው ለዚች ምድር አያስፈልግም። ራሱ እንደዚህ አይነት ቀሚስ ለባሽ አስመሳይ የወረደ ሰው አያስፈልግም። ክርስቲያን ጋር ሲመጣ ክርስቲያን ይመስላል፣ ሙስሊሞች ጋር ሲደመር ሙስሊም ይመስላል። ችግር የለበትም። በቃ አላህ እንትን ያደርግልሻል ምናምን። አስመሳይ። ክርስቲያን ነኝ ብለህ መስቀል ተሸክመህ እየዞርክ አላህ ያድናል ምናምን ብለህ ታወራለህ። ይሄ ውሸት ነው። ሙስሊሙ ሆኖ እንደዛ የሚያደርግ ካለ አስመሳይነት ነው፣ ውሸት ነው። ከራሳቸው ጋር የማይገናኙ ሰዎች ናቸው እንደዚህ የሚሉት ማለት ነው። ሙስሊሞች ለአላህ ብላችሁ፣ ክርስቲያኖች ለእግዚአብሔር ብላችሁ። ይሄ እንደዚህ ማለት የለብህም። እግዚአብሔር አያድንም ብለህ እንትን ያደረግከው ከሆነ በቃ አያድንም። ለእግዚአብሔር ብሎ ጸሎት ቢያደርግ፣ ለእግዚአብሔር ብሎ ቢያፈነድድ፣ ቢያለቅስ፣ ቢታረድ፣ ራሱን ቢያጠፋ በቃ አይሰማውም። የሚሰማ አካል የለም ብለህ እኮ ነው አንተ ይቀድከው። እዛ ጋርም እንደዛ ነው። ማስመሰል አያስፈልግም። ስለዚህ ተደብቃችሁ የምታደርጉትን ነገር እዚህ ጋር ቁጭ ብላችሁ ምንድነው በቃ በግልጽ አማርኛ የምታምኑበትን ቁጭ ብለህ በድፍረት መናገር ነው። በቃ እንደዛ ነው። ይሄ ነው እኔ እንደዚህ ነው እኔ የማምነው። አስመሳይ አትሁኑ ሌቦች። ሀሊም አለሽ? ሄሎ፣ እንዴት ነሽ? ደህና ነኝ። አሁን ቀለል አለልሽ አይደል? ኑሮን አይ እንዴ ብዙ አወራችሁ እኮ። እንዴት ነው? ኧረ በራሳችን ጉዳይ ነው ስናወራ የነበረው። ያ ግን እኔ እኮ እያልኩ ያለሁት ምን ነበር መሰለህ፣ ወንጀል ባይሆን ኖሮ ራሴን አጠፋ ነበር ነው አይደል ያልኩት። ስለዚህ አጠፋለሁ አላልኩም ነበር ነው ያልኩት አይደል? እና አይ በቃ ምንም ማለት አልፈልግም። ቀጥሉ እናንተ። በይ ግድ የለም። ማውራት ጥሩ ነገር ነው። በነገርሽ ላይ መናገር ይፈውሳል ይባል የለም? ቀጥይ። የሚፈውሰው ለኔ በተቃራኒ ዝምታ አይፈውስም። ዝምታ እንትን ነው፣ በጣም ነው ገዳይ ነው፣ አደገኛ ነው። የሰው ልጅ ሲያወራም ሲያለቅስም ቅልል ይለታል። ገብቶሻል? ማውራት አለበት። ብዙ ሰው የሚሰቃየው እንደውም ውስጡ ስለማያወራ ነው። አውሪ፣ ቀጥይ። አይ ከባድ ነው ታዲያ ማውራትም። በቃኝ ኑሮንም በቃኝ ብለሽማ አዘልቂው እንኳን በጣም ከባድ ነው። ቢያንስ እንኳን ማውራት አለብሽ። ገብቶሻል? ከሄድሽም እንኳን አውርተሽ ነው መሄድ ያለብሽ። ትቀልጃለሽ እንዴ? አንዱንማ እንትን ማድረግ አለብሽ። አውርቼ ልሂድ እንዴ? አዎ እንደዛ ሰው ወይ በልተህ ትሄዳለህ፣ ወይ ኑሮ ትሄዳለህ፣ ወይም ደግሞ አውርተህ ትሄዳለህ። ይሄ ነው። ወይም ሰርተህ ትሄዳለህ። አይ እንደዛ ከሆነ በቃ ተዘጋጅቼበት ምናምን አወራና ሄዳለሁ ማለት ነው። ይሻላል። ብዙ ጊዜ ለማውራት እኮ እንትን ማለት የለብሽም፣ መዘጋጀት የለብሽም። ብዙ ማውራት አለብሽ ማለት እኮ ነው። ጊዜ ያስፈልግሻል እያወራሽ ብዙ ጊዜ ማለት ነው። ገብቶሻል? አንዴ ብቻ እኮ አይደለም ማውራት ያለብሽ። ብዙ ጊዜ ነው ማውራት ያለብሽ። ዘመናት፣ አመታት ነው ማውራት ያለብሽ። ያ ልክ ነህ። ያው አሁንስ እያወራሁ አይደለ? ሲጀመር እንደው ይሄ ወሬ አይባልም እኮ ይሄ። አይ በቃ እንደዛ ይሄ ወሬ የማይባል ከሆነ እንግዲህ ወሬ ምን እንደሆነ አላውቅም። በነገራችን ላይ እኔ የምነጋገረውም የማወራውም ወሬ ነው ለኔ ማለት ነው። ለእናንተ ወሬ ምን እንደሆነ ስላላወቅኩኝ ያው እንግዲህ
ለወቀውና ተዘጋጅቶ አውርተሽ ብዬ ስልሽ እኮ ብዙ አውርተሽ ለማለት እኮ ነው። ይሄ ወሬ አይደለም ማለት ሳይሆን ይሄም ወሬ ነው፣ ግን አወራ ሲባል ሰው ብዙ ሲያወራ ነው አይደል? አንድ ነገር ልልሽ የምፈልገው ምን አለ መሰለሽ ሀሊማዬ፣ አሁን ሳንቀልድ ቁም ነገር ስናወራ ኑሮሽን ከሌሎች ጋር ማነጻጸር የለብሽም። የአንቺ ህይወት ከሌሎች ሰዎች ጋር ማነጻጸር የለብሽም። የሰው ልጅ በጣም ህይወትን የሚከብደው ራሱን በሌሎች ህይወት ላይ ቁጭ አድርጎ ሲመለከት ነው በጣም ህይወትን የሚከብደው። ገብቶሻል አባባሌ? ወይም ደግሞ ሰዎች የደረሱበትን ቦታ ያለ ደረጃ ላይ እዛ ጋር መድረስ አለብኝ ለምን አልደረስኩም ብሎ ማሰብ ሲጀምር ነው መኖር የሚከብደው። ይሄ የህይወት ደስታ በነገርሽ ላይ ደስታ የሚጀምረው የተሰጠህን በጸጋ ከመቀበል ነው የሚጀምረው። ሀብታም በመሆን ደስታ የለም። ሀብታምም የሀብቱ ይበቃኛል እስካላለ ድረስ ደስታ ሊያገኝበት አይችልም። ገብቶሻል? ሲጀመር በማግኘት የሚገኝ ሀብት ምንድነው? ደስታ የለም። በመስጠት እንጂ ከመቀበል መስጠት ላይ ያለ ደስታም ይበልጣል በነገርሽ ላይ። ስለዚህ ምንድነው የምታደርጊው? የተሰጠሽና ያለሽበትን ክፉም ቢሆን እኔ አሁን ምን አደርጋለሁ መሰለሽ? እኔ ደስተኛ ነኝ። ደስተኛ የሆንኩት ግን ሀብታም ስለሆንኩ ኑሮዬን የተሟላ ስለሆነ አይደለም። ግን ያለሁበትን ደረጃ ያለሁበትን ህይወት በፍቅርና በጸጋ ነው የተቀበልኩት። ገብቶሻል? አሁን ለምሳሌ ህይወት ተቃራኒ ነው። ብርሃን አለ፣ ጨለማ አለ አይደል? ሀብታምም ሲኖር ድሃ መኖር አለበት፣ የግድ ነው። ስለዚህ ድህነትን እኔ ላይ ከመጣች እቺ ድህነት የምትባል ነገር ወይም መራር የሚባለውን እንትን እኔ ላይ ከደረሰና ከመጣ በፍቅርና በጸጋ ነው መቀበል ያለብኝ። ማን ጋር ይሄድ ብዬ ነው እንትን እያደረኩ ያለሁት? እኔ ሆኜ ከተመረጥኩና እኔ ጋር ከመጣ በፍቅርና በደስታ ነው የምቀበለው እንጂ አይ ለምንድን ነው እኔ ይሄ ምንድነው የተሻለ ደረጃ ላይ ያሉ ሰዎች እዛ ጋር ያልሆንኩ ብዬ አልከራከርም። ለምን እከራከራለሁ? ምንም የምቀይረው ነገር የለም። ገብቶሻል? ምንም የምቀይረው ነገር የለም። ነገ ሁላችንም ኃላፊ ነን። አፈር ነው የምናቅፈው። ገብቶሻል? ምንም በላውም ጠጣውም ለበስኩም አልለበስኩም ምንም ሁሉም ኃላፊ ነው። ስለዚህ ለሚያልፍ ነገ እንትን ለሚሆን ነገ ነበር ለሚሆን ላይፍ እኔ አልጨነቅም። አይምሮዬን በእንትን ነው ኑሮዬን የምመራው። ገብቶሻል? ስለዚህ አንቺም ምንድነው የተሰጠሽን በፍቅርና በጸጋ በመቀበል መጀመር መቻል አለብሽ። ደስታ ያለው እዛ ጋር ነው። ገብቶሻል ሀሊማ? ገብቶኛል። አዎ፣ ግን አንቺ እኮ እንትን ኑሮ የከበደሽ ያው ያለሽበት ደረጃ ምናምን ነው አይደል? ይሄ ዓለማዊ ኑሮ የሚባለው ነገር ነው እንጂ ሌላ ነገር አይደለም አይደል? አይለኝም። እኔ እንጃ ምንም ደስ አይለኝም። ለዛ ነው ያው ድካም ነው። ሰው ይሰራል እንትን አያልፍለትም። ድካም ነው። ይነሳል፣ ይሰራል። እሱ ነው አይደል? ያ አያልፍለትም ያልፍለታል ሳይሆን ሰው አልፎለትም ሳያልፍለትም እንኳን በደስታ ይኖራል እኮ ችግር የለውም። ግን እኔ ምንም አያስደስተኝም። ኑሮሽ እያለሽም ነው የማትደሰቺው? ምንም የሚያስደስተኝ ነገር የለም። ምንም ማለት ነው። እኔ ለምን እንደሆነ እኔ እንጃ። የመንግስቱ ኃይለማርያም እህትና ወንድሙ መንግስቱ ኃይለማርያም ስልሽ ደርግ ማለት ነው። የመንግስቱ የሆነ ሰዓት ላይ ሲጠየቁ በጣም ደሃ ናቸውና እንደው ኢትዮጵያ 17 ዓመት የገዛ በጣም ከባድ የነበረ መንግስት ነው ደርግና ወንድማችሁ እሱ ሆኖ እዚህ ደረጃ ላይ በመሆናችሁ ምን ይሰማችኋል ምናምን ተብሎ ተጠየቁ። ይኖራል ኢንተርቪዋቸው አለ። በቅርብ ነው 2006 ነው የተደረገው። ገብቶሻል? ምንም አሉ በቃ ዓለም ላይ አዲስ ነገር የለም። ከፀሐይ በታች ምንም አዲስ ነገር የለም ማለት። ይሄ ህይወት በእኛ የተጀመረ ህይወት አይደለም። መንግስቱ እዛ ጋር የነበረው በራሱ ጥሩ የደረሰበት ደረጃ እንጂ እኛ ምንም ያበረከትነው ነገር አልነበረም። ስለዚህ ወንድማችን ስለሆነ ነጁ ሚዩት አድርጊ። ብንጨነቅም ብንወጣም ብንወርድም ካልተጻፈ ምንም የምንቀይረው ነገር የለም አሉ። ገብቶሻል? አንዳንድ ሰዎች ሰርተው ይሳካላቸዋል፣ በቃ ስለተጻፈ ነው። አንዳንድ ሰዎችን በጣም እየፈጉ ምንም ነገር የሚያሳኩት ነገር የለም እና እኛ በማድረግ የምንቀይረው ነገር የለም። ብቻ የተሰጠንን በደስታ በመቀበል ብቻ ነው ደስተኛ ሆነን የምንኖረው ምናምን ብለው ሲሉ ነበርና
ምንድነው አንደኛ ነገር ሀሊማ ራስን መምሰል የሚባል ነገር አለ። ውስጥሽን መቀበል የሚባል ነገር አለ። ውስጥሽ የሚልሽን ነገር አለ። ውስጥሽ የሚልሽ ነገር አለ። ያ ውስጥሽ የሚልሽን ነገር እሱን በደንብ አድርገሽ ማዳመጥ አለብሽ። አዳምጠሽ ዝም ማለት ሳይሆን መተግበርም አለብሽ። በነገርሽ ላይ መኖር መቻል አለብሽ። ከውስጥሽ ጋር መታረቅ መቻል አለብሽ። ካልሆነ ግን በጣም ከባድ ነው። በጣም ከባድ ነው። ውስጥህ ሌላ ነገር ነው፣ አንተ የምታደርገው ሌላ ነገር ከሆነ ካልተገናኘ በጣም ከባድ ነው። መከራን ነው የምትበላው። ገብቶሻል? ውስጥህን ሌላ ነገር እያዘዘ አንተ የምትተገብረው ከላይ ሌላ ነገር ከሆነ ደስታ የሚባል ነገር አይኖርም። ስለዚህ ያ ውስጥሽ የሚነግርሽን ነገር የፈለገ ነገር ሆነ እኔ አሁን አላውቅም ውስጥሽ ምን እንደሚልሽ። ውስጥሽን የሚልሽን ነገር አለ፣ እሱን መተግበር መጀመር መቻል አለብሽ። አሁን ለምሳሌ ሂክማ ጓደኛሽ ከሆነች ውስጥሽን ከሂክማ ጋር መለየት አለብሽ የሚልሽ ከሆነ መለየት መቻል አለብሽ። ካልሆነ ግን ሰላም አታገኝ። ገብቶሻል? ወይም ደግሞ ውስጥሽን ማሳመን መቻል አለብሽ። ካልሆነ ግን ሰላም የሚባል ነገር አታገኝ። ስለዚህ እህታችን ምንድነው የህይወት ተመክሮ ምናምን ላይፋቸውን ኢንተርቪው የሚደረጉ ሰዎች አሉ፣ ቃለ መጠይቅ የሚደረጉ ሰዎች አሉ። እነሱም በደንብ አድርገሽ እንትን ማድረግ አለብሽ፣ ማዳመጥ መቻል አለብሽ። አሪፍ ነገር ነው፣ ያግዛል፣ አሪፍ ነው። ውሎ የሚባል ነገር አለ። ውሎም አንዳንዴ ቀየር መደረግ መቻል አለበት። ካልሆነ ግን በጣም ከባድ ነው። ገብቶሻል? ቀየር ሲል አይምሮ አዲስ ነገር ይመገባል። ደስታ የሚመነጨው ደግሞ ያው ከአይምሮ ከውስጥ ነው፣ መንፈስ ነው፣ ከውስጥ ነው። ስለዚህ ውሎ መቀየር መቻል አለብሽ። እንዳልኩሽ ውስጥሽን ማዳመጥ መቻል አለብሽ። ጓደኛ መምረጥ መቻል አለብሽ፣ አንቺን የሚጠቅምሽ። ከላይፍ ክርክር ውስጥ መውጣት መቻል አለብሽ። ከሰዎች ጋር እየተከራከርሽ ከሆነ መውጣት መላቀቅ መቻል አለብሽ። ሰዎችን ለማሳመን፣ ሰዎች ጋር ለመከራከር፣ ሰዎች ጋር እንትን እየተቧጨቅሽ ከሆነ ከዛ መላቀቅ መቻል አለብሽ። ካልሆነ ግን ሰላም አይመጣም። ገብቶሻል? ከባድ ነው ሀሊማ። እንደዚህ ማድረግ አለብሽ። እኔና አንቺ በውስጥ ብናወራስ ምን ይመስልሻል? እንደው እንደ እህትና ወንድም ያው የሆድ ሆዳችንን ብናወራስ? እናውራ ብለህ ነው? አዎ አሪፍ ነው። ማውራቱ ጥሩ ነገር ነው። የሆድ ሆዳችንና የልባችንን አሪፍ ከሆነ እንግዲህ እናወራለን መሰለኝ። ማውራቱ አሪፍ ነው። እኔ የስነ ልቦና እንትን ነኝ፣ ሐኪም ነኝ። ሀሊማ አክምሻለሁ። ከዚህ በፊት ልምዱ አለ? አዎ ግን ራሴን አጠፋለሁ ብለው የመጡ ሰዎች ግን እኔ ቢያቸው አላውቅም። አውርቻቸው አላውቅም። አይ እሺ በቃ አውሩ እናንተ መለሳለሁ። እኔ አንዴ እሺ ጥንቃቄ ያስፈልጋል አይደል? ራሴን አጠፋለሁ የሚል ሰው ጋር ስታወራ ገመድ እንዳይኖር፣ በረኪና እንዳይኖር፣ ቤት ውስጥ ሽጉጥ ካለ ምናምን እየቆለፍክ እየደበቅክ ምናምን ስለሆነ በጣም ከባድ ነው። ስለዚህ እናወራለን፣ እኔና ሀሊማ እናወራለን፣ ችግር የለውም። እኔ የማበረታታው ሰው ራሱን እንዲያጠፋ የመንግስት ደጋፊ ከሆነ ብቻ ነው። የመንግስት ደጋፊ ከሆነ እንትንም አላደርገውም፣ ቀላል አበረታታዋለሁ። ፋፊ ክፈቺው። ሰላም፣ እንዴት ናችሁ? እንዴት ነሽ?
እና ነኝ አልሐምዱሊላህ። ምንድነው ፕሮፋይል ያደረግሽው ባንዲራ? እስራኤል ትመችሻለች? ላ ረግጫት እኮ ነው ያለሁት። እንደዛ ነው እንዴ? አዎ ረግጫት ነው። እና ትክክል ነው ብለሽ ነው? ትክክል ነው ለኔ። አይ ይሄ ትክክል አይደለም፣ ፍትሃዊነት አይደለም ብዬ ነው እኔ እንትን የማደርገው። እንትን በጣም ፍልስጤሞችን ስለጎዳች በጣም ተናድጄ ጨጓራዬ ጢሶ ነው። ለዛ ነው። አዎ ልክ ነሽ፣ ገባኝ። ግን አሁን ታዲያ ጨርቁን በመርገጥ ምን ይመጣል ብለሽ ነው? ያው ክብሩን ለማሳየት ነው። ከኔ ጋር ያለው ክብራቸው እንደዚህ ነው። አይ ክብራቸው እዚህ ጋር አይደለም እኮ። እስራኤላውያን ቀላል ሰዎች እንዳይመስሉሽ ፋፊ፣ በጣም የተረገሙ ህዝቦች ናቸው። ዓለም በእነሱ ቁጥጥር ስር ነው። ገብቶሻል? ያ ሲሆን እንዲህ ትልቅ ሰው። ስለዚህ ባንዲራ በመርገጥ የሚሸማቀቁም አይደሉም። ራሱ ምንም አይመስላቸውም። እንደውም ደስ ነው የሚላቸው እነሱ። ይሄ ነው የሚፈልጉት እነሱ። ትኩረት መሆን ይፈልጋሉ፣ የበላይ መሆን ይፈልጋሉ። የበላይ እንዲሆን ደግሞ ብዙ ነገር ይሰራሉ። ምንም አይመስላቸውም እንዴ? ምንም አይመስላቸውም ነው። ሲጀመር ቁርአን ላይ ለራሱ አላህ Subhanahu Wa Ta'ala እስከ ቂያም እንደሚያቆያቸው ሁሉ ስለማውቅ ያው እኔ እዚህ ፍርጥ ነው ብል ለራሱ ምንም የምጨምረው የምቀንሰው ነገር የለም። ልክ ነህ። እንደዛም ይላል እንዴ? እስከ ቂያም ቀን እንደሚቆዩ አላ አይላ ይኖርሻል ሊባላ እንደዛም ይላል። ከኔ ግን ባለፈው እያየን ነበርና ምንድነው ብዙ ነገር ሲሰሩ የነበሩት እነሱ። ጥሩ ነው። የምትይኝ ነገር አለ? ስለምን ከኋላ ስለሆነ የመጣሁት አልሰማችሁም ብዙ። አሪፍ ነው። ሀሊማ በተመለከተ ሀቢብቲ አይደል አይፈቀድም። ኖ አይፈቀድም። እሷ ጋር እኔና እሷ ትንሽ አውርተናል። ነገሩ ማስፋት ደግሞ በጣም ከባድ ነው። ሲቀጥል ደግሞ ትክክልም አይደለም። ገብቶሻል? ያው ከፈለገች ቤትሽን ከፍተሽ አውሪሽ አብቲ ማለት ኧረ እኔ እንደዛ ማለት አይደለም እንዴ አይ መሮኛል ስትለኝ እኮ እንዳታስቢ ዱና ነች ልልሽ ፈልጌ እንጂ ሌላ ነገር አይደለም። ያነች ቤትሽ ነው። ምን ማለት ነው? ቤትሽን ከፍተሽ ደግሞ እኔ አልገባኝ። ቤቷን ከፍታ ብታወራ አሪፍ ነው ብዬ ነው እኮ። አልገባኝም። ቤት ከፍቶ ማውራት ልክ አንተ እንደከፈትከው እንደዚህ ቤት ይከፈታል አይደል? እንደዛ አድርጋ ታውራ ብዬ ነው ስላንቺ። ከዛ እኔ አጀንዳ መሆን ፈልገሽ ነው? እንደዛ ለማለት አይደለም። የሚያወሩ ስላሉ ነው። ለዛ ነው። እሺ የሚያወሩ ስላሉ ነው ያልሽው? እንግዲህ ማውራት እንፈልጋለን የሚሉ ካሉ ያወሩ። እብድ ሰዎች ሊሆኑ ይችላሉ ምናልባት። እንደዚህ አይነት ነገር አግባብ አይደለም። አንቺ ደግሞ ስላንቺ የሚወራበትን ቦታ ቅድም ለዛ እኮ ነው እኔ መመላለስ የለብሽም። ለማሳመንም ሰዎች ስላንቺ ላይፍ ለሰዎች ማሳመን መሞከር የለብሽም። ውስጥ ከውስጥሽ ጋር ምንድነው መስማማት መቻል አለብሽ። ውስጥሽን የሚልሽን መተግበር መቻል አለብሽ።
ምናምን ብዬ ሳወራሽ የነበረው ለዛ ነው። ገብቶሻል አባባሌ? ሰዎች ስላንቺ ሲያወሩ እነሱ ጋር እየሄድሽ ማሳመን ምናምን እንትን የምታደርጊ ሆነ በጣም ከባድ ነው።